ታሪኩ የሚጀምረው በአንድ ጸጥተኛ ሰፈር ውስጥ ሲሆን አና የምትባል ወጣት ልጅ በመኝታ ክፍሏ ውስጥ የክራር መሰል ሙዚቃ መሳሪያ እየተጫወተች ነው። ተሳዳቢና አስገዳጅ የሆነ እንጀራ አባቷ የመጠጥ ጠርሙስ ይዞ ወደ ክፍሏ በመግባት ሙዚቃዋን ያቋርጣታል። መሳሪያዋን ከእጇ ቀምቶ ጥቃት ሊሰነዝርባትና ሊያስገድዳት ይሞክራል። ነገር ግን በዚህ ጊዜ ሁለት እግሮቿን ጥላ በመግፋት በብርቱ ትከላከላለች። እሱም ሚዛኑን ስቶ ወደ ኋላ በመውደቅ አንገቱን የአበባ ማስቀመጫ ጋር ይጋጫል። እዚያው መሬት ላይ በከፍተኛ ሁኔታ እየደማ ይሞታል። አናም በድንጋጤ እየተመለከተችው ሳለ ከጥቂት ጊዜ በኋላ ፖሊሶች ደርሰው በቁጥጥር ስር ያውሏታል። በፖሊሶች ውስጥ መረጃ ከተመዘገበ በኋላ ወዲያውኑ ለፍርድ ቤት ትቀርባለች። ምንም እንኳን ንጽህናዋንና ራሷን ለመከላከል ያደረገችው መሆኑን ብትናገርም ዳኛው ከ4 ዓመት እስከ 9 ዓመት የሚደርስ እስራት ወደ ታዳጊዋ ማረሚያ ቤት ተቋም እንድትወርድ ይፈርድባታል። በመሆኑም ከሌሎች ወጣት ታራሚዎች ጋር በደስታ በሚጮሁ እስረኞች ድምጽ ወደሚታወቀው ማረሚያ ቤት በደራሽ አውቶቡስ ትጓዛለች። ያረፉም ጠባቂዎች የማረሚያ ቤቱን የደንብ ልብስ እንዲለብሱ ያዟቸዋል። ይህም የስር ህይወታቸው መጀመሪያ ይሆናል። ብዙም ሳይቆዩ አዳዲስ እስረኞቹ በአንድ ክፍል ውስጥ ይሰበሰባሉ። እዚያም የሥራ አስኪያጁ ፍራንክስ ራሱን አስተዋውቆ ደንቦቹን ያብራራል። አና ወደ ክፍሏ ትወሰዳለች። እዚያም ከ5 ዓመት ያህልም በማረሚያ ቤቱ የቆየች ዝምተኛ የሆነች የክፍል ጓደኛዋ ጃኒን ታገኛታለች። እዚያም ምሽት መብራት ከጠፋ በኋላ አና ወዲያውኑ ትተኛለች። ጃኒ ግን ሳትተኛ በዝምታ ትከታተላት ነበር። በሚቀጥለው ቀን እስረኞቹ ለንጹህ አየርና ለጨዋታ ወደ ውጭ ይወጣሉ። አና ከሌሎች ጋር መቀላቀል ስላልፈለገች ለብቻዋ ትቆማለች። ሆኖም ግን ኮዲ የምትባል እስረኛ ወደሷ ቀርባ ጓደኛ ለመሆን ትጠይቃታለች። በዚህም ከባድ የማረሚያ ቤት አካባቢ ጥበቃ ለማግኘት በአንድ ቡድን ጋር መሆን እንደሚያስፈልግ ትነግራታለች። አና ግን ለብቻዋ መሆን እንደምትመርጥ ገልጻ የኮዲን ጥያቄ ውድቅ ታደርጋለች። በኋላ በምግብ ሰዓት ኮዲና ቡድኗ እንደገና ወደ አና በመቅረብ ሌላ አንዲት እስረኛ በእሷ ላይ መጥፎ ሐሳብ እንዳላት ያስጠነቅቋታል። አና አሁንም ማስጠንቀቂያውን ችላ ብላ ስትሄድ ኮዲ ከጀርባዋ በመግፋት ምግቧን መሬት ላይ እንዲደፋ ታደርጋታለች። ቡድኑም ይሳለቁባታል። በዛም ምሽትም አና ወለል እያጸዳች ሳለ ኮዲና ጓደኞቿ በጨለማ ክፍል ውስጥ ይከቧታል። ክብር አልሰጠሽኝም በሚል ክስ በከፍተኛ ሁኔታ ይደበድቧታል። የቡድኑ መሪ የሆነችው ኮዲ አናን በማስፈራራ ስለ ጥቃቱ ለማንም እንዳትናገር ታስጠነቅቃታለች። ከመሄዷ በፊትም በግድ በመሳም ታዋርዳታለች። በደረሰባት ጥቃት የተጎዳችው አና በሕክምና ክፍል ውስጥ እርዳታ ታገኛለች። ነገር ግን የበቀል እርምጃ በመፍራት የደብዳቤዎቿን ማንነት ለመናገር ፈቃደኛ አትሆንም። ነርሷ ግን ይህንን በደል ለስራ አስኪያጁ ፍራንክስ እንድታማክር ትመክራታለች። አና ምክሩን በመቀበል ጥበቃ ፍለጋ ወደ ፍራንክስ ከቢሮ ትሄዳለች። ሆኖም ፍራንክስ ሁኔታውን ለራሱ ጥቅም በመቀየር ባለስልጣኑ ተጠቅሞ ጥቃት ሲሰነዝርባትና ሊያስገድዳት ይሞክራል። በዚህም ተግባር ክፉኛ ያዘነችው አና ጥያቄውን ውድቅ አድርጋ እያለቀሰች ወደ ክፍሏ ትመለሳለች። ጃኒ ሁኔታዋን አይታ ፍራንክስ እንደነካ ስትጠይቃት የተበሳጨችና በማረሚያ ቤት ውስጥ ያሉ ሁሉም ባለጌዎች ናቸው ስትል ትረግማለች። ሆኖም ግን ጃኒ ለማጽናናት ትሞክራለች። በመጨረሻም በመካከላቸው የጠበቀ ስሜት ይፈጠራል። በሚቀጥለው ቀን ከቤት ውጭ ባሉበት ወቅትም አንዲት ጥቁር እስረኛ አናን ለማስፈራራት ስትል ኳስ በጭንቅላቷ ላይ ተወረውረባታለች። ምንም እንኳን ልጅቷ ጥላ ብትሄድም በአና ውስጥ ግን ከፍተኛ ቁጣ ይቀሰቀሳል። በመሆኑም ወዲያውኑ ወደ ኮዲ ቡድን በመሄድ ቡድኑን ለመቀላቀል ጥያቄ ታቀርባለች። በዛው ቅስፈት በመካከላቸው ጠብ ተነስቶ በጥበቆች ቢበተንም አና ራሷን ለመከላከል ያላትን ቁርጠኝነት ያሳየችበት አጋጣሚ ይሆናል። በኋላ ኮዲ ለአና እድል ለመስጠት ትወስናለች። ነገር ግን ጥበቃና ክብር ለማግኘት የቡድኑ አባል መሆን ለታዘዘችው ሁሉ ማድረግ እንዳለባት ትነግራታለች። ኮዲ አናን ወደ አንድ የተገለለ ክፍል በመውሰድ መጠጥ ትጋብዛታለች። ቡድኑን ለመቀላቀልም ቀደም ሲል ያስፈራራቻትን ጥቁር ልጅ መደብደብ እንዳለባትና ይህንን በቪዲዮ እንደሚቀርጹ ትነግራታለች። አና ሳትወድ በግድ ተስማምታ ወደ ልጅቷ በመሄድ ትመታታለች። ይህንም ወደ ከባድ ግጭት ያመራል። ረብሻው እየበረታ ሲር ጠባቂዎች ጣልቃ በመግባት ስነስርዓት ያከብራሉ። አና እንደ ቅጣት ልብሷን ተገፋ በጨለማ ክፍል ውስጥ ለ40 ሰዓታት ያህል ብቻዋን እንድትታሰር ያደርጋታል። ቅጣቷ ሲያልቅ ወደ ስራ አስኪያጁ ፍራንክስ ቢሮ ትጠራለች። ፍራንክስ እሷን በማየቱ ደስታውን ገልጾ በእያንዳንዱ እንቅስቃሴዋ ላይ ስልጣን እንዳለው ያስታውሳታል። የታዘዘችውን ካላደረገች የበለጠ ከባድ ቅጣት እንደሚጠብቃት ያስጠነቅቃታል። በፍርሃት የተዋጠችው አና ፍራንክስን በድጋሚ ለራሱ ስሜት ማርኪያ ይጠቀምባታል። አና ከፍተኛ ውርደትና ጥላቻ ስለሚሰማት ገላዋን በመታጠብ ማስመለስና ያንን ጠባሳ ለማጠብ ትሞክራለች። በሚቀጥለው ቀንም አና የኮድን ቡድን ትቀላቀላለች። እዛም የቡድኑ አባል መሆኗን የሚያሳይ ንቅሳት በትከሻዋ ላይ ይደረግላታል። ሌሎቹ ሲወጡ ኮዲ አናንን በግድ የቅርብ ስሜት እንድታሳያት ታደርጋታለች። አንድ ቡድን አባል ጥበቃ እንደምታደርግላት ቃል ትገባላታለች። በሚቀጥለው ቀን አና ከእናቷ ጉብኝት ይደርሳታል። ሆኖም እናቷ ከማበረታታት ይልቅ በእሷ ላይ ትጮሃለች። አና የእንጀራ አባቷን ሆን ብላ እንደገደለችው ትከስባታለች። የአና ማብራሪያ ግን ሰሚ አይገኝም። እናቷ በከፍተኛ ቁጣ አናን ከመታቻት በኋላ ጠባቂዎች ጣልቃ ቢገቡም ቁጣዋም ሳይበርድም አና በህይወት ዘመኗ ሙሉ እዛው እስር ቤት እንድትበሰብስ እንደምትመኝ ተናግራ ትሄዳለች።
ከዚህ ክስተት በኋላም አና ወደ ኮዲ ቡድን ትመለሳለች። ሆኖም ቀደም ሲል የተጣላቻት ጥቁር ልጅ ቢላዋ ይዛ አናን ልትወጋት ትመጣለች። ግጭቱ ተባብሶ ወደ ትልቅ ሁከት ይለወጣል። ጠባቂዎችም ጣልቃ በመግባት አና እንደገና ወደ ፍራንክስ ቢሮ ይወስዷታል። ፍራንክስም በካሜራ ሲከታተል እንደነበረ ገልጾ ረብሻውን የጀመረችው እሷ መሆኗን ይከስባታል። ከዛም በእጽ የተሞላ ቱቦ እንድትጠቀም በማድረግ አእምሯ እንዲደነዘዝ ያደርጋታል። አና በእጽ መጓጓዣ በሰከረችበት ቅጽበት ፍራንክ እንደገና በደል ይፈጽምባታል። ወደ ክፍሏም ስትመለስ የአና ባህሪ ሙሉ በሙሉ ይለወጣል። በጃኒ ላይም በመጮህ በቁጣ ትመታታለች። ጠባቂዎች ይህን ለፍራንክስ ያሳውቁታል። ፍራንክስም ሁኔታውን ለራሱ ጥቅም ያውለዋል። አና ካሁን በኋላ ጥቃት ከመፈጸሙ ይልቅ ወደ ክፍሏ እንዲወስዳት ብትለምነውም እሱ ግን ካልታዘዘችው ወደ ባሰ ማረሚያ ቤት ተቋም እንደሚያዛውራት ያስፈራራታል። አና ጣፈንቷን ተቀብላ ወደ ክፍሏ ትመለሳለች። ቀደም ሲል ለወሰደችው እጽ ጥገኛ መሆን ስለጀመረች ወደ ኮዲ ሄዳ ተጨማሪ እጽ ጠይቃታለች። ኮዲ ግን እምቢ ስለምትላት በመካከላቸው ክርክር ተነስቶ ኮዲ እንድትወጣ ታደርጋታለች። አና ከጃኒ ጋር ለመታረቅ ብትሞክርም ጃኒ ግን ራሷን ታርቃለች። ከተስፋ መቁረጥ የተነሳ አና ሌሎች ታራሚዎች ገንዘብ በመስጠት እጽ ትገዛለች። ህመሟን ለማደንዘዝ በተደጋጋሚ ትጠቀማለች። ኮዲ አና እጽ አጠቃቀምን አውቃ ክፍሏ ድረስ በመምጣት ትገስጻታለች። አና ግን ካሁን በኋላ ከሷ ስር እንዳልሆነች ትናገራለች። ክርክሩ በርትቶ አና በኮዲ ላይ በመጥፋቷ ምክንያት ኮዲ በቡድኑ ታባራታለች። አሁን ያለ ኮዲ ጥበቃ የቀረችው አና በቀላሉ ጥቃት የምትሰነዝርባት ትሆናለች። ያቺ ጥቁር ልጅና ቡድኗ መታጠቢያ ክፍል ውስጥ አድብተው በመያዝ አናን ክፉኛ ደብድበው እያለቀሰች ይተዋታል። በሕክምና ክፍል ውስጥ እርዳታ ካገኘች በኋላ አና ይበልጥ ወደ እጽ ውስጥ ትገባለች። ሁኔታው እየባሰ ሄዶ የተዛቡ ፊቶችን በምናቧ ማየት ትጀምራለች። በመጨረሻም በትከሻዋ ላይ ሞት የሚል ቃል ትነቀሳለች። አና ከክፍሏ ውስጥ ስትታመም ጃኒ ወደ እጽ አማካሪ እንድትሄድ ብትመክራትም አና ግን ሐሳቡን በማንቋሸሽ ውድቅ ታደርጋለች። ቀናት እያለፉ ሲሄዱ አና መታጠቢያ ክፍል ውስጥ የደበደባቻትን ልጅ ትጋፈጣታለች። ግጭቱ ከመስመር ወጥቶ ጠባቂዎች ጭምር ይጎዳሉ። ልዩ ኃይሎች ጣልቃ በመግባት ረብሻውን ያቆማሉ። አናም እንደገና በጨለማ ክፍል ውስጥ ብቻዋን እንድትታሰር ትደረጋለች። ስትፈታ ኮዲ አና ልትጠይቃት ወጥታ በጃኒ ላይ ትሳለቃለች። አና ይህንን አይታ ኮዲን በመጋፈጥ ጓደኛም ጠላትም እንዳልሆኑና ለብቻዋ እንድትተዋት በቁርጠኛ ትናገራለች። ኮዲ ከሄደች በኋላ በዚያ ምሽት ጃኒ አና ጋር መሆን ታጽናናታለች። እንደገና በመካከላቸው የጠበቀ ፍቅር ይፈጠራል። በሚቀጥለው ቀን ጃኒ አናን እጽ እንዳትጠቀም በመከላከል ብትሞክርም አና ግን አልሰማቻትም። አና እጹን ልትወስድ ስትል ኮዲ መታ እንድታቆም ትለምናታለች። ይህ በአና ላይ ከፍተኛ ቁጣ ተቀስቅሶ በመጮህ ሁከት ትፈጥራለች። ልዩ ኃይል እንደገና ይጠራሉ። ፍራንክስ ሲደርስም አና በተሰበረ ጠርሙስ ራሷን እንደምትጎዳ በመናገር ልታስፈራራት ሁኔታዋን ለማረጋጋት ይሞክራል። ጠባቂው በጠርሙሱ እጁ ለመንጠቅ ሲሞክር ፍራንክስ ፊቱን ይቧጨራል። አና ተይዛ ልብሷን ተገፋ እንደገና ወደ ጨለማ ክፍል ውስጥ ትወሰዳለች። በዚህም ጊዜ በጨለማ ውስጥ ረጅም ጊዜ በማሳለፏ ተስፋ ትቆርጣለች። የምግብ ሳህኗን ሰብራ በስባሪዎች አካሏን ትጎዳለች። ጠባቂውም እየደማች አግኝቷት ለሕክምና ያደርሳታል። አና ስትነቃ ራሷን በአእምሮ ሕክምና ክፍል ውስጥ በዶክተር ሃን እንክብካቤ ስር ታገኘዋለች። ዶክተሯ ልትረዳት እንደመጣች ስትነግራት አና የውስጧን ታካፍላታለች። ህይወቷን ለማጥፋት አስባ እንዳልሆነ ነገር ግን ካለችበት የብቸኝነት ስቃይ ለመውጣት ብቻ እንደፈለገች ትናገራለች። በኋላም ወደ አጠቃላይ ሕክምና ክፍል ተዛውራ ነርሷ ታጽናናታለች። የተሻለ ስሜት ሲሰማት ከእናቷ ጋር ለመነጋገር ትጠይቃለች። እናቷም ቀደም ሲል ላደረገችው ነገር ይቅርታ ጠይቃ የኮሌጅ ትምህርት ዕድሏ እንድታገኝ እንደምትረዳት ቃል ትገባላታለች። እናቷ ቤቷን ማጣቷ ቀደም ሲል የሰራችው ስህተት እንድትረዳ እንዳደረጋትና ታውቃለች። አና የተስፋ ጭላንጭል ማየት ሲጀምር ፍራንክስ እንደገና ወደ ቢሮ ይጠራታል። ወደ ክፍሏም ለመመለስ ጤንነቷ አስተማማኝ መሆኑን ገልጾ ቅሬታዋን ውድቅ ያደርጋል። ወደ ክፍሏ ስትመለስም አና ህይወቷን ለመለወጥ በመወሰን የቡድኑን ንቅሳት ከሰውነቷ ላይ ታጠፋለች። ጃኒ የአናን ቁርጠኝነት አይታ ድጋፏን ትገልጻለች። በምሳ ሰዓትም ኮዲና ቡድኗ በአና በብቸኝነት ላይ ይሳለቃሉ። በዛው ምሽትም ጠባቂዎች አና ፍራንክስን ወደሚጠብቅበት ትንሽዬ ክፍል ይወስዳታል። የአና ሙዚቃ መሳሪያ ይዞ እየጠበቃት ነበር። በማረሚያ ቤቱ ለባለስልጣናት በሚዘጋጀው ችሎታ ማሳያ ውድድር ላይ እንድትሳተፍ እድል ይሰጣታል። አና መጀመሪያ ላይ ባትስማማም መጨረሻ ግን ትስማማለች። መሳሪያዋን ስትጫወት በድምጽ ተማርካ ለአፍታ የሰላም ስሜት ይሰማታል። ሆኖም በሚቀጥለው ቀን ነገሮች እንደገና ወደ መጥፎ አቅጣጫ ይለወጣሉ። አና አንቺ የሞትሽ ነሽ የሚል ማስፈራሪያ ጽሑፍ ይደርሳታል። ምን ማለት እንደሆነ ሳታው ኮዲ ቡድኗን ንቅሳቷን በማጥፋቷ ተቆጥተው ጥቃት ይሰነዝሩባታል። ኮዲ በአና ፊት ላይ በስለት ከላጨቻት በኋላ ቡድኑን እንዲደበድቧት ታዛለች። አና ለሕክምና ወደ ሆስፒታል ስትወሰድ ፍራንክስ ሊጠይቃት ይመጣል። ኮዲ እንደሚቀጣት ቃል እየገባ ሳለ ነርሷ ፍራንክስን አያያዝ ተገቢ እንዳልሆነ ብታስተውልም ዝምታን ትመርጣለች። ፍራንክስ ከሄደ በኋላ ነርሷ የፍራንክስን መጥፎ ባህሪ ለባለስልጣን እንደምታሳውቅ ለአና ቃል ትገባላታለች። ሆኖም ፍራንክስ ካሜራ ንግግራቸውን እየተከታተለ ስለነበረ አንዲት እስረኛ ነርሷ እንድትገላት ያዛል።
አና ይህንን ስትሰማ በከፍተኛ ሁኔታ እያለቀሰች ትደነግጣለች። እንደገናም ወደ ፍራንክስ ቢሮ ትጠራለች። እሱም ለነርሷ ሞት ተጠያቂዋ ኮዲ መሆኗን ይነግራታል። ፍራንክስም ከኮዲ የሚጠብቀውን አደጋ ነግሮ ውድድሩን እንድታስብ ያደርጋታል። ፍራንክስ ከኮዲ የሚጠብቃት አደጋ ነግሯት ውድድሩን እንድታስብ ያሳስባታል። በውድድሩ ዕለትም አና መሳሪያ እጅግ በሚያምር ሁኔታ መጫወት ከታዳሚዎች ጋር ከፍተኛ ጭብጨባ ታገኛለች። ከውድድሩ በኋላ ፍራንክስ የሰራችው ስኬት በሚቀጥለው ወይ የይቅርታ ፍርድ ቤት እንዳዘጋጀላት ይነግራታል። አና ብትገረምም ፍራንክስ ግን ነጻነት ተስፋውን በመጠቀም ራሷን አሳልፋ እንድትሰጠው ይጠይቃታል። እዛም መድረክ ላይ ጥቃት ይፈጽምባታል። ወደ ክፍሏም ስትመለስ አና ለጃኒ ስለ ቀጠሮ ትነግራታለች። ጃኒ ግን ፍራንክስ በመጨረሻም ተስፋ ማጨለም የሚወድ በመሆኑ እንዳታምኑ ታስጠነቅቃታለች። አና እሱን በቃሉ ለማስገደድ በማሰብ ፍራንክስን ለመጣል የኮዲን እርዳታ ትጠይቃታለች። ኮዲም ተስማምታ የፍራንክስን መጥፎ ድርጊት በሚስጥር እንድትቀዳበት ካሜራ ትሰጣታለች። በፍትህ ቀጠሮ ዕለትም አና ለፍራንክስ ስለ ስምምነታቸው ታስታውሰዋለች። ፍራንክስም አና እየቀረጸችው በመሆኑ ሳያውቅ መጨረሻ ላይ ውለታ እንድታደርግለት ጠይቃታል። በኋላም ለአና ይቅርታ ዝግጁ መሆኗን ለመገምገም ወደ መጡት ባለስልጣናት ትቀርባለች። እሷም ሙሉ በሙሉ መታረሟና ለነጻነቷ ዝግጁ መሆኗን ስትናገር ፍራንክስ ግን ሐሳቡን አይስማማውም። አና ይህንን ባህሪ አስቀድማ ስላወቀች የፍራንክስን አስነዋሪ ድርጊት የሚያሳይ ቪዲዮ ማስረጃ ለባለስልጣኑ ታቀርባለች። በእውነታው እየተደናገጡ ባለስልጣን ወዲያውኑ እርምጃ ይወስዳሉ። ፍራንክስን በቁጥጥር ስር ውሎ በካቴና ይታሰራል። ለአናም ወዲያውኑ የይቅርታ ነጻነት ይፈቀድላታል። ባለስልጣኑ በደረሰባት በደል ይቅርታ ጠይቀው በነጻነት እንድትወጣ ያደርጋሉ። ከመውጣቷ በፊትም ስለ ጃኒ ልብ የሚነካ ስንብት ታደርጋለች። ህንጻውም ለቃ ስትወጣም ኮዲን አልፋ ለረዳቻት ነገር ሁሉ ምስጋና ታቀርባለች። በጥበቃም ታጅባ ወደ ውጭ ስትወጣ አና በክፍል እናቷ ትቀበላታለች። በመጨረሻም ትዕይንት ላይም አና በትልቅ መድረክ ላይ በብዙ ታዳሚዎች ፊት የኪራር መሰል መሳሪያ ስትጫወት ትታያለች። ታዳሚው በሙዚቃ ተማርከው በትኩረት ይመለከቷታል። በመካከላቸውም እናቷ ተቀምጣ የደስታ እንባ እየተናነቃት ልጇን በጽናት ጨለማ ውስጥ አሸንፋ ለዚህ ስኬት መብቃቷን በኩራት ትመለከታለች። ውድ የሞሌ ሲኒማ ቤተሰቦች የዛሬው አስደናቂ ፊልም በዚህ ይጠናቀቃል። ግፍና በደሌቱን ያህል ቢበረቱም በጽናትና በጥበብ የተጋፈጥናቸው መጨረሻው ፍትህ ማሸነፉ እንደማይቀር የሚያሳይ አስተማሪ ታሪክ ነው። ለቻናላችን አዲስ ሰው ሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛለን።